ወይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም የኑሮ ዛትነት አዝቦን ያመሰው ዛሬም ወንጃ ላይ ነን መቼ ነው ምናርሰው በቃ እንጎራበስ እና መርጥ ይሻላል አንድ እናት የወጣ እንዴት ይጋደላል ለብሔር ነጋዴ ዛሬም ስንጃጃል ነገ ያንዳንዳችን ይሸጥ ይዘጋጃል የፈነ ቢወደድ በፈሪ አይሸጥም ኢትዮጵያ ላይ ይፍለስ የዘረኝነትም ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ በደም ሰክረናል ወይ ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም በወንድም ላይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም የኑሮ ዛትነት አዝቦን ያመሰው ዛሬ ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም የኑሮ ዛትነት አዝቦን ያመሰው ዛሬም ወንጃ ላይ ነን መቼ ነው ምናርሰው በቃ እንጎራበስ እና መርጥ ይሻላል አንድ እናት የወጣ እንዴት ይጋደላል ለብሔር ነጋዴ ዛሬም ስንጃጃል ነገ ያንዳንዳችን ይሸጥ ይዘጋጃል የፈነ ቢወደድ በፈሪ አይሸጥም ኢትዮጵያ ላይ ይፍለስ የዘረኝነትም ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ በደም ሰክረናል ወይ ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም በወንድም ላይ ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም በወንድም ላይ ተሰርቶ ቢከተም ንብረት ምን ይጠቅማል ጦርነት ካልቆመ ሮኮ ይወድማል አንዷን ገዳይ ጥይት የምንገዛበት ብር አስር ድሃ ዳቦ ይገዛል ምን ነበር ትናንት እኮ አይተናል የጦርን አምቡላ ወቂያው በርቅ ሲቆም ዋሽ ባፈር ሲበላ መሪም አይከበር ህዝቡም ሰላም የለው ይህን የእግዚአብሔር ቁጣ አርቆንና አቅልለው ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ በደም ሰክረናል ወይ ሃይ በቃንም ወይ ሃይ በቃንም ወይ ሃይ በቃንም ወይ ወንድም ላይ አዎ እንግዲህ የሚዲያው ድረስ ኮርዳይት ጌታውን ገብተናል እንዴት አደራችሁ እንዴት ዋላችሁ ሰላማችሁ ብዝዝት ይበልልን አይበቃንም ወይ ነው የሚለው አይሰለቻችሁም ወይ ነው ጽንፈኞች ፖለቲከኞች ዘረኞች አይበቃችሁም ወይ ይላችኋል እንግዲህ አይበቃንም ወይ የሰላም ለውድ አይን ብሌናችን ኮርዳይት የቁርጥ ቀናችን የዚህ ዘፈን እንዳይቀየር ሁሌ መግቢያ ዘፈን ቴንኪው ያመሰግናለሁ ይበቃናል በቃ ሰለቸን እኮ ተጣላን ተሰዳደብን በስማ ተታኮስን ተገዳደልን ወይ እስኪ በቃ ብሽሽቁ ነገሩ ስድቡ ግን አንድ ቦታ ይቆማል በቃ መቆም ያለበት ቦታ ላይ መቆም አለበት ስለዚህ በዛ ላይ ነው አሁን እንግዲህ የምንሰራው አክቹአሊ ጎህ ጀምሯል የእርቅና ሰላም በማለት ህዝቡ ማህበረሰቡ በማንቃት የስራ ላይ ያለ ነው ሁሉም የዚህ አይነት ኃላፊነት መወጣት አለበት አሁን የህልህ ፖለቲካ የለም የጦርነት ፖለቲካም የለም የሴራ ፖለቲካም የለም እመኑኝ የለም አይኖርም ምንም አታበጣም ትደነፋለህ ታወራለህ ትቀደዳለህ ትፎክራለህ ዋጋ ግን ትከፍልበታለህ የምታመጣው ነገር ለዚህ ነው አይበቃንም ወይ ቢወጣው እሺ እንዴት አደራችሁ እንዴት ዋላችሁ ውድ ወዳችሁ ምርጥ ኢትዮጵያዊ ቤተሰቦቼ ሰላማችሁ ብዝት ይበልኝ እንግዲህ ኮርዳይት የሚዲያው ድሮን አሁን ዛሬ ምንድነው አርስታቸው ነው
ጽንፈኛው ከጋምቤላ ላይ እንግዲህ አይታችኋል ትንሽ ሸዋ ነበር። አሁን ደግሞ ከጋምቤላ ወደ ቦረናና መርሃን ነው ምናምን ወደ እንዴት ጦርነቱን አዞሩት ነው የሚለው። ከጋምቤላ ቀጥታ ወደ ቦረና እኔ በምንድን ነው የምትጓጓዙት? ሻዕቢያ እኮ የሁሉ ስራ ሻዕቢያ ነው። በዚህ አጋጣሚ ታውቁታላችኋል። ሀገሪቷ መታወክ አለባት ይላል። ስለዚህ አንፋትችም ብሏል። አይፋታንም ሻዕቢያ። የዚህ ሁሉ ጦርነት የሀገሪቷ መታወስ ትልቁ ቁልፎ ያለው ኪው ያለው ማስተር ኪው ያለው ሻዕቢያ ላይ ነው። ከሻዕቢያ በላይ ነው ግብፅ ያለው። ግብፅ አሁን የግብፅ ብዝ እንላለን። ግብፅ ላይ ነች። ከዛ ዋናው ተላላኪው ሻዕቢያ ነው። የሻዕቢያ ስሪት ነው ህወሓት ራሱ ሻዕቢያ ማለት ነው። ያው በራሳቸው ጊዜ ይጣላሉ እንጂ ህወሓት ሻዕቢያ ነው። ሌላ ሸኔ ፋኖ ምናምን ትራሱ ከነሱ በሙሉ የነሱ ቅሪቶች ናቸው። ሌላ ምንም የለም። ስለዚህ ይሄ ነገር እንዴት ይቆማል ወደሚለው ነው። አሁን ወደ ቦረና መጥቷል። መርሃንና ወደ ቦረና አካባቢ ድንገተኛ ጦርነት ተከፈተ። ብዙ ሞቷል። በዚህ አካባቢ ላይ ከትናንት ወዲያ ትናንትና መረጃ ጆሮአችን ጠል አድርገን እየሰማና መከላከያ ገብቶ አረጋግጦታል። መከላከያ የሌለበትን አካባቢ የሄዱ ብቻ ሰላማዊ ንጹሃን መግደል፣ ሰውን በመግደል ሰውን በመረበሽ ለውጥ ይመጣል ብለው ያስባሉ። እንደዛ ግን አይመጣም። ዋጋ ይከፈላል፣ መስዋዕትነት ይከፈላል። አዎ፣ ግን እናንተ በምትሄዱበት አካሄድ ምንም አታመጡ። እስረኛ ማስፈታት እዚህ ትልቁ እስረኛ እንዲህ ሚስቱን በመጥረቢያ ገሎ ይገባል፣ ዘርፎ ይገባል፣ ቤተሰቡን በሰዓት አቃጥሎ ይገባል፣ የ3 ዓመት ህፃን ልጁን ደፍሮ ይገባል። እስረኛ ፈታ አርበኛ በሌሉትሮ እንደገና ነው። ልክ እንደ ፋኖ እኮ ያስቸገረን አሁን ስለሆነ እንጂ ንጹህ አማራ እኮ ገባ፣ ፖለቲካው ገባው። የሻዕቢያና የህወሓት ትግል መሆኑን ያወቀ አማራ በሙሉ ገባ። አሁን የቀረው እንግዲህ ያው እስር ቤት ከፍቶ የገወጣው ነው። እነሱ ደግሞ አይመጡ። ምክንያቱም ከመጡ ወንጀሉ ይጠብቃቸዋል፣ ይዋጉናል እስከ መጨረሻው። ይህም በዚህ በኩል መጣበታለን፣ እንተነትንበታለን። እንግዲህ ጽንፈኛው ከጋምቤላ ወደ ቦረና መርሃን እንዴት በአንድ ጊዜ ጦርነቱን አዞሩን እንመጣበታለን። በሱ ላይ ሁለተኛው ሰግጥ ነው። ሰግጥ እንግዲህ ያው ምናልባት ብዙዎቻችሁ ለምትሸወዱ ወጣቶች ናቸው፣ ጎረምሶች ናቸው። አብቹም ተሸውደሃል በዚህ ጉዳይ ላይ ለአንተም እየነገርኩ ነው። አብቹ ራሱ ተሸወደ። ልጆቻችን አለ ዓላማ ነው፣ ሚሽን ይዘው ነው የገቡት። ክብር ጠቅላይ ሚኒስትር ዶክተር አብይ እየነገርኩ ነው፣ ሚሽን ይዘው ነው የገቡት። ሰግጥ ማለት ሰሜናዊ ግንባር ጥምረት ማለት ነው። ሰሜናዊ ግንባር ጥምረት ሀገር ማወቅ ትውልድን መበጥበጥ ነው ፖለቲካው። የሰሜናዊ ግንባር ጥምረት ከጀርባ ያለው አጀንዳ ምንድን ነው ስትል ወጣቱ ሞባላይዝ አድርጎ መንቀሳቀስ ነው። ግን በደካማ ጎኑ መግባት ነው። ሰግጥ ራሱ ቋንቋው የትግርኛ ቋንቋ ነው። የመጀመሪያ ህወሓት ጫካ በረሃ እያለ ሲገባ የነበረው ስሙ ሰግጥ ነበር። በኋላ ነው ወያኔ ሲመጣው። ስለዚህ ሰግጥ ሰሜናዊ ግንባር ጥምረት ከጀርባው የያዘው አጀንዳ ምንድን ነው የሚለው ላይ እንመጣበታለን። አብቹ ያው እሱ የዋህ ስለሆነ ሁሉንም ነገር ሰላም ስለሚፈልግ ብቻ ወጣቶቹንም እንደ ወጣት ሊቆጠራቸው ከጀርባው ያለው ነገር ትንሽ ብዥታው አልታያቸውም። እኛ ያየን ሰዎች እናጋለን፣ ሰው ሊያዘናጉ ይሞክራሉ። አጀንዳ ተሰጥቶ አጀንዳ አይደለም። አጀንዳ ራይ ላይ ተከልከው አንተ ያልገባ እንቅብ ፖለቲካ የማይገባ አጀንዳ ይሰጣል። ይዲዛጭ ኮርዳይት ጌታውን ከስሩ ነው መጣው። መርምሬው አይቼው አሽትቼ ነው ሰምቼ ነው አይቼ ነው ዳስሼ ነው መጣው። አምስቱን የስሜት ዋሳቶች ጥቅሜ ነው ወጥቶ የሚገባው። ዝም ብለህ ብቻ በስሜት የሰግጥ አጀንዳ ተሰጥቶ በሰግጥ አጀንዳ እንደዚህ አይደለም አባዬ፣ ጠርጥር ነው። ከገንፎም ላይ ይገኛል። ምንድን ነው ማለት ስንጥር ነው የሚባለው፣ አጥንት ነው። ስለዚህ ሰግጥ ዓላማ ሚሽን ያለው ነው። ሰሜናዊ ግንባር ጥምረት ማለት ነው ሰግጥ ማለት። ሰግጠሃል አንተ ገና ጭንቅላት ገና ላዟል ገና አንተ አሁን አጀንዳ ነው ሄድ ይቀዳል። ጠቅላይ አብቹ አንድ ነገር ተናገረ። ልጆቻችን ናቸው እንደዚህ ነው እንመክራ። አይመክሩ። ሚሽን የያዘ ሰው ሚሽኑ አኮምፕሊት ያደርጋል እንጂ አይመክርም። ሚሽናቸውን አፋቸውን ከፍተን መርዛቸው መጥፋት አለባቸው። ማን እንደላካቸው ምን እንዳሰቡ ለምን እንደሆነ መርምረን ፍንጩን ካላገኘነው በስተቀር አንተኛ
የፈለገውን ነገር ልትሉ ትችላላችሁ እናንተ፣ አያገባኝም። ግን ከጀርባው ያለውን ከመነሻው እስከ ምኑ እየተካተል ነው። አይናችን ጭፍራ አልተኛንም ስላሉም አይደለም መንግስት ስራ ጠቅላይ ሚኒስትርም ስላላለም ማንም ስላላለ ይሄ ነገር ግን መጨረሻ ላይ ሲወጣ ሚስጥሩ ግን እያንዳንዱ ይቆጫል። ኮርዳይት የነገረን ነገር የሆነ ትላለህ ስለምናቅ ነው። አብቹ የተናገረው ነገር እንስማ። መጀመሪያ እቺ እንስማና ከዛ እንመለሳለን። ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ አደራጅቶ በመላክ አሁን ምንድን ነው የሚጫወቱ ጨዋታ ይሄ ነው። ይኸውልህ ገባል ቦራ መጣ ይላል። አይ አረ እኔ ጋር ሽማግሌ አደራጅቶ በመላክ ምንድን ነው እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁ። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ እኔ ጋር ሽማግሌ አደራጅቶ የትኛው እንደሆነ አውቄ ኦኬ አልጫንኩትን አስታውሰኝ። እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ እኔ ጋር ሽማግሌ እዚህ ጋር ልምጣ። አሁን የእነዚህ ልጆች በህግ መፈለግ ጉዳይ አውቶማቲካሊ የመጣው እንደዚህ ነው። ወጣቶች ናቸው ይፈቱ። አንድ ነገር ያስማማኝ ነገር አለ። የህንዱም ጠቅላይ ሚኒስትር እዚህ ስለነበረ እሳቸውም ከተማ ውስጥ ግርግር እስረኛ ምናምን እንዳይባል ለእሳቸውም ሲባል ይፈቱ ምናምን በሚል በሽማግሌ በአባገዳ በምናምን ተፈቱ የሚባል ሸዋሸዋ አለ። ሸዋሸዋ ነው በቁጥሩ ግን እሱ ተናግሯል። እኔ ጋር ሽማግሌ ልካችሁ በመምጣት እኔ የምፈታው ነገር የለም የህግ አካል አለ ብሏል። ይሄ ነው ጫውታ ያለው። በምንም ታምር ህዋት እንደማይተኛ ፊት ለፊት ነድሮ ጽንፎ ይፎከሩ ነው ያሉት። ዛው ነው ታደሰ ወረደ ይፈርዱ ነው ያሉት። ታደሰ ወረደ የህዋት ባለስልጣናቶች እዚህ የመጡት ገንዘብ ጥየቃ ነው፣ ልመናን የመጡት እዚህ ብር ስጡን፣ ነዳጅ ስጡን፣ ህዋት ምርጫ ይገባልን ምናምን ኮርኮሌ ጥያቄ ነው። አልመለሰላቸውም መልስ። ነዳጅ ላሉትንም ወደ ነዳጅ ቦታ ነው የላካቸው። ገንዘባቸው ወደ ገንዘብ ሚኒስቴር ይጠይቃቸው ይላኩት እንዳመጣጣቸው ይላካቸው። ምርጫ ህዋት ምናምን ወደ ምርጫ ቦርድ ይላካቸው። ፔሪድ ማድረግም ያለበት እንደዚህ ነው። ለመሪ እንደዚህ ነው የሚያደርገው። እነሱ ግን ምንድን ነው ያደረጉት? ቀጥታ ኤምባሲ ነው የገቡት። አሜሪካን ኤምባሲ አልቀበላላቸው እንጂ ያስገቧቸው ኤምባሲዎች በሙሉ ሄደው እስከ መገንጠል ጥያቄ ነው የጠየቁት። መገንጠል በቃ የትግራይ ህዝብ ፍላጎቱ ሀገረ ትግራይ መሆን ነው። የት ከጠቅላይ ሚኒስትር ዶክተር አብይ ቢሮ ወጣው ኤምባሲ ነው የገቡት። አይተኙም። በቃ ህወሓት የሚባል ነገር አይተኛም። ኢትዮጵያዊ ሆኖ መቀጠል አይፈልጉም። ሀገር ይህን ደጋግሜ እኮ ሰራሁበት። በቃ ሀገረ ትግራይ ሆኖ ለመቀጠል ኢትዮጵያን ማወክ አለባቸው አልኩ እኮ በቃ ይሄ አላማቸው ነው። ማኒፌስቶቸው እኮ ነው የጻፉት እኮ ነው። ከጫካ ጀምሮ ቀርጾ የመጡት ማኒፌስቶ እኮ ነው። ሰው ለምን እንደሚሸወድ አይገባኝም። ይሄ ስናገር ብዙ ሰው ይከፋዋል አውቃለሁ እንደሚከፋል። ለምን እንደፈለገ ነው አይገባኝም። ስለሱ እኮ ስላንተ መከፋት፣ ስላንተ መደሰት፣ ስላንተ ምናምን ምን አገባኝ? እኔ የራሴን ትንፍስ ብዬ ነው። ስለዚህ ኤምባሲ ገብቶ ኤምባሲ ጥያቄ ነው የጠየቁት። ሀገረ ትግራይ ጉዳይ እንዴት እናሳካ ነው። እንግሊዝ አባረራችሁ ሂዱ ብላላችሁ ሂዱ ዛት ችግራችሁ። በመጀመሪያ አንድ የክፍለ ሀገር ነው ክፍለ ሀገር አንድ የክፍለ ሀገር ወይ ወረዳ በሉት ትግራይ 3 ሚሊዮን የማይሞላ ህዝብ ያለው
አንድ የክፍለ ሀገር ሰው ምን አገብቶት ነው ሄዶ ውጭ ሀገር? አሁን የጅማ ክልል መስተዳድር አንድ ችግር ቢሆን እዚህ መጥቶ እንግሊዝ ሀገር አስተዳድራል፣ ያነጋግራል ኤምባሲ ወይ የሲዳማ ክልል ወይ የአማራ ባሉ አይችልም። ህወሓት ማን መብት ሰጥቶ ነው ከውጭ ሀገር ዜጋ ጋር ለመነጋገር መብት ያለ ኤምባሲ ለመነጋገር መብት ያለ ማን ስለሆንክ ነው? ክፍለ ሀገር እኮ ነው አንተ። ያውም 3 ሚሊዮን ህዝብ የማይሞላ ያለባት ሀገር ነች እኮ አንተ። አማራ ክልል፣ ኦሮሚያ ክልል፣ ሲዳማ ክልል 30 ሚሊዮን 40 ሚሊዮን ያላቸው እንኳን ይሄ ድፍረትና አቅም የላቸው እንዴ! የምን ትዕቢት ነው? እብሪት፣ እልህ፣ ስልጣን፣ ዙፋን አታገኘውም። ስለዚህ በሽምግልና እንዲናርገው እያለ ወደ አብዩ ጋር ሰው ይልቃል፣ አብቹ ጋር ሰው ይልቃል። እሱ ነገራችሁ። ከኔ ጋር አትምጡ። ቦታም ዘርፈ ከሆነ መሬትም ዘርቀ ከሆነ ዘርፈም ከሆነ የተከበርክም ሰው ብትሆን ሚኒስትርም ይሁን ፓርላማም ብትሆን በህጉ ተስተናገዳለን የሚላል። እኔ ጋር አትምጣ ነው። ለምን ኮሚሽነር አትሆኑ? ለምን ሚኒስትር አትሆኑ? ለምን የበለ ባለጸጋ ባለሀብት የሃይማኖት መሪ ለምን አትሆኑ? ወንጀልን እኔ ጋር አታምጣብኝ፣ ሽማግሌ አትርክብኝ ያለ የኔ ዶና ሽማግሌ ለሽምግልና ለም ወደ እሱ ጋር ሄደ። እሱ ላይ እንነጋገርበታለን። ግን እሱ የሚለው መጀመሪያ ያናጋል። እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁ። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዴሞክራሲ? ካጠፋ የህግ ስርዓቱ ብቻ ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅር እምል ስፈልግ የማስር ከሆነ አደገኛ ነገር ነው። ይህም ባይታሰብ ጥሩ ነው። ይሄን ኦኬ፣ ለማንኛውም እንትን በሉ። ከዛ ውጭ ግን ያለው ግን ህግ ከሆነ ህግ ነው የሚዳኝ ይላል ያለው እሱ የሚነግረው። የእነዚህ የፈራዎቹ ጉዳይ ላይ እንዴት መጣ? እናቴ በእንቁላሉ ጊዜ በቀጣሽኝ የሚባል ተረት አለ። ያ ባለመሆኑ እንደዚህ ሰግጥና ደድብ ሰሜናዊ ግንባር ጥምረቶች በጋራ ተቀናይተው በማርያም ስም ማርያምን ይዘው በጴንጤ ስም ኢየሱስን ይዘው በአላህ ስም አድርገው የኔ ቢጤ ደሃ አገኘን ብለው ፊት ለፊት ቪዲዮ እየተነሱ ገንዘብ ሰጥተው ደግ ተብለው ጨዋ ተብለው ለጋሽ ተብለው ስብናና ስማቸውን ላይ ካስቀመጡ በኋላ ሚሽናቸውን ከውስጥ ነው የቀጠሉት። ከዛ በኋላ ሚሽናቸውን ወደ ውስጥ ቀጠሉ። ሀገር ይፈርስ ነበር። ምክንያቱም ከውስጥም ቼን አላቸው። ድፍር እኮ ኢትዮጵያን እኮ ሊዞሯት ነበር፣ ሊያካሏት ነበር ቱር ብለው ባናስቆመው ኖሮ እኮ በመላው ኢትዮጵያ ላይ ነበር ሪቮሉሽን የሚያስወሱ የነበሩት። አስቆም ነው። አሁን ብናስቆመውም እንደገና ደግሞ ከዚህ ከውስጥ እንደገና ደግሞ የከተማ ውስጥ ቱር ይሏቸዋል። ከነሱ ጋር የሚሰሩ አሁንም እንደገና ይሄ ከባድ ነው። በኋላ ማጠፊያው ይጨንቀናል፣ ማጠፊያው ግራ ይገባናል። እኔ የሚሸተኝ ነገር ጥሩ ነገር ስላልሆነ አንድ ነጠላ ዜማ ለቀኩ ብሎ በብሲም በጫረቅ ትዝ ያለኝ ጥላሁን ገሰሰ ነው። ጥላሁን ገሰሰ ያኔ እንኳን እንደዚህ ዝም ብሎ ከመሬት ተፈልፍሎ የመጣ ፍናፍንት እኮ አለ። ያኔ እንኳን አዝማሪዎችን አልቅሶ ይናገር ነበር። እንደዚህ ነበር። ታስታውሳለህ? ህዝብን መጀመሪያ እጃችሁ ስር መያዝ መቻል አለባቸው። ለገበት ሞተን ተዋርደንበት ሞተንበት ተገርፈ ጥላሁን ገሰሰ አሁን ነው የሞተው። ምን አለ? እኛ እኮ ወደዚህ ሙያ ስንገባ ተገርፈንበት ተዋርደንበት ስንት መከራ አይተን ያመጣነው ሙያ ነው።
ይሄን ያለው እኮ እንደዚህ እንዳሁኖቹ እኮ አይደለም እኮ ያውም አሁን ታዋቂ የሆኑ ዘፋኞች ሲመከራቸው ነው ያለው ዝም ብለን ያመጣው አለም አዳምጡት ተዋርደንበት ሞተንበት ተገርፈንበት ተሰድበንበት ያቆምነው የኪነት ሙያ አደራ ብንሰጣችሁ ለአደራ የምትበቁ መስሎ አልታየን። ምክንያቱም ትንሽ ምራቃችሁን ዋጡ እንጂ ትቶ መሄድ ይቻላል። አሁንም እንዳሸነ እየፈላ ነው። እኛም እንደናንተ በቀን 10 ካሴት ማውጣት እንችላለን፣ ግን ጥራት ያለው አይደለም። እኔ የምበልጣችሁ አንድ ነገር አለ። ተስፋ አልቆርጥም። ህዝብን መጀመሪያ እጃችሁ ስር መያዝ መቻል አለባችሁ። ለገንዘብ አትሩጡ። ገንዘብ ጭራ ነው፣ ከኋላችሁ ይከተላችኋል። መጀመሪያ ስሜት ለሙያችሁ ተገዥ ሁኑ። ሞት እንኳን ጨክኖ ወስዶ ከሚያስቀር ላለ ደጋግሞ ዳግመኛ ቢፈጥር እንደዚህ አይነት የኪነ ጥበብ ዋጋ የተከፈለበት ሙያ ዛሬ በሰግጥ በደድብ ሲዋረድ ስታይ አፍ አውጥቶ የተናገረ የሙያው ባለቤት ነኝ የሚል እንኳን የለም እኮ። እኛ ቁረን ምንጮህ አሁንም አንገቱን ደፍቷል። ሰው ከስብና ውጭ ወጥቷል። ገንዘብ ገዝቶታል። ገንዘብ ጭራ ነው ይከተላል ይላል። በዛን ጊዜ የነበሩ ሰዎች ሙያቸውን ነው። አሁንስ ገንዘብ ነው። ገንዘብ መግደያ ነው። ጎበዝ እያንዳንዷን ሚሽን በጥንቃቄ ካላየናት በስተቀር ያነጣጠረብን አደጋ ቀላል አይደለም። እየነገርኩ ነው ያለሁት እኮ ነው። ከሰማኝ ስማኝ። እኔ አብቹ ልጆቻችን ናቸው። እንመክራቸዋለን፣ እናስካክላቸዋለን። ከባህል ውጭ ቢሆኑም እነዚህ ብናደርግም አይደለም። ሚሽኑ ምንድነው ነው? ከጀርባው ያለው አጀንዳ ምንድነው ነው? አይናችን ተክለን ማየት ያለብን ይሄንን ነው። የአንድ ልጅ ጉዳይ አለ። እመኑኝ፣ የምንከፍለው ዋጋ በኋላ ስለሚያሳዝናችሁ ነው። ንቆሃል። ላይ እየጨፈረብን ያለው ምንም አታመጣም ብለዋል። አንተ ከግለሰብ ጋር ታደርገው አይደለም። በሀገር ጉዳይ ነው መጣልን። አንድ የእሱ ልጅ አንድ ዘፈዝፍ ነው በጣም የሚከተሉት የነበሩ ሰዎች እንኳን አፋቸውን አውጥቶ እንደዚህ ታደጉት እስቲፊያ ጆሲና ዶናይ ተጨማለቁብን። ይህን ዘፈን ብለው አሁን ለቀቁብን። ይሄ ዘፈን ሳይሆን የጆሮ ካንሰር ነው። ጆሲና ዶናይን በቃ አሁን ማሰር ነው። አይደለም እንዴ? አይደለም እንዴ? ዋሸው እንዴ? አይደለም እንዴ? ይሄንን ቪዲዮ ሼር ኮፒ ሊንክ አድርጉት። የህዝቦችን ጆሮ በቶሎ ታደጉት። እስቲፍ ያራዳ ልጅ አንተ ምን አረከን? አንተን ስናማርር ባሰላይ ጣለን። አይደለም እንዴ? አይደለም እንዴ? ወይ ጆሮ ግንዴ አይደለም እንዴ? አሁን ነው ማሰረ የታላችሁ የሙያው ሰዎች ነው ማለት እኮ ጥያቄ እኮ ነው። የታላችሁ የሙያው ባለቤቶች ነው ምክራችሁ እናንተ ነው። አሁንም ከተፋ ቤት ናችሁ። ህልውናችሁ ነው። ተገዳችሁ ተደፍራችኋል በቀደምቶች። ስለዚህ ከፖለቲካ አኳያ ምንድነው የሚሸተን የሚለው ነገር ማየት አለብን ለማለት ፈልጌ ነው። አብቹ ስለነሱ የተናገረው ነገር ላይ ልምጣ እና ወደ ገደለው ገባለሁ። ሊበረታታ የሚገባው ጉዳይ ነው። ቲክቶከሮቹ ለሰላምና አሁን አንዳንድ አሪፍ ልጆች አሉ ቲክቶክ ላይ ታውቃላችሁ። ቢዝነስ ይሰራሉ፣ እቃ ይሸጣሉ፣ ቤት ይሸጣሉ፣ መኪና ይሸጣሉ፣ ይደልላሉ፣ ስራና ሰራተኛ ያገናኛሉ። ልክ እንደ እንትኖቹ አሉ። አንድ ያው የካናዳ ምን ቪዛን ሞላልን የሚሉም አሉ። ሌቦቹ አሉ። ራሳቸውን ነፃ በነፃ ምን ገንዘብ ሳትከፍል ካናዳ መምጣት ምንም አያስፈልግም። ፕሮሰስ አያስፈልግም። ደላላ አያስፈልግም። ምንም አያስፈልግም። አሁን አሉ በጣም ፈልተው ነበር። አሁን እንኳን አደብ አስገተራቸዋለሁ። በነፃ ገንዘባችሁ እንዳትባሉ በእኔ በኩል ይሄን ያክል ሰራተኛ ምናምን እያሉ በጣም ያጭበረብሩ ነበር። ቀልባችሁን ገፈፍ ናቸው። አሁን ተው የሉም። አሁን ካናዳ ልካለሁ፣ አሜሪካ ልካለሁ፣ አውስትራሊያ ልካለሁ የሚል የለም። አሁን ከወጣ በብድር ብቻ ነው የሚወጣው። የለም ምክንያቱም ሰው ራሱ ገባ።
ካናዳ የምትሞላ ከሆነ ደላላ አያስፈልግም። እራሱ አለው። ትገባለህ፣ የካናዳ ኢሚግሬሽን ፎርም ላይ ትገባለህ። በትምህርት ነው፣ በስራ ነው፣ በምንድን ነው፣ በምናምን እዛ ራሱ ያስቀምጥልሃል። በዛ መስፈርት ይሄዳል። ማንም ደላላ አያስፈልግም። አለምንም ክፍያ ከኔ ጋር እንደዚህ ብራችሁን እንዳትበሉ የሚሉ ነበሩ ደላሉ። አሁን ተበሉ። አሁን አይወጡም። እነሱ ቀልባቸውን ገፈናቸዋል። ስለዚህ ቲክቶክን ራሱን በአግባቡ የሚጠቀሙበት የምንወዳቸው ሰዎች አሉ። አሁን የእነዚህ ሰዎች ቲክቶክ አመጣጥ አብቹም አልገባውም። እዚህ ላይ ብቻ አብቹ ሲሸወድ አይቻለሁ። እንደ ወጣት ነው ያያቸው፣ እንደ ልጆቹ ነው ያያቸው። ሰው አይደለም ባይነኛ ደግሞ ጥረታቸው ጥሩ ነው። አዎ ጥሩ ነው፣ ደስ ይለናል። እኛም እኮ እንደዚህ በማስ ሆኖ ስለ ሀገር ከሆነ ደስ ይለናል። እነዚህ ሰዎች አንድ ቀን ስለ ሀገር አያወሩ። አንድም ቀን ስለ ድድብና ነው ስለ ስግጥና ነው የሚያወሩ። ለምን? የማህበረሰብ ችግር እንዴት ይፈታል፣ ማህበረሰቡ ሞራል ላይ ተረማምደውበታል የሚለው ነገር አይታይም። ስለዚህ ነው በወጣትነታቸው ነው የኢትዮጵያን ካልቸር ሰባ ለመጠበቅ ይታዘራሉ። ጥሩ ነው፣ ግን ሚሽናቸው ምንድን ነው የሚለው ታይቷል ወይ? እዚህ ላይ የሚመጣውና ብቹ እናዳምጠው። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የእኛን ባህል የእኛን ፍላጎት ከቀላቀሉ አብቹ ሲማሩ አይደለም ይሄ ቋንቋው ይላል። ሲማሩ ሳይሆን ሲላኩ ነው። ሲላኩ ለህዝባዊ እምቢተኝነትና ወጣቱን ሞቢላይዝ ለማድረግና በተፈለገበት ሰዓት አገሪቷን የደም መሬት ለማድረግ የመጡ ናቸው። ሲላኩ ነው። ሲማሩ ሲላኩ በሚል ይስተካከል። ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ፣ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማትማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማትማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል የምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ።
አያሳኩም፣ ማሳካትም አይችሉም። ሚሽናቸውም ለዛ አይደለም። ግን ካላችሁ ከመመታችሁ ጥሩ ነው። ለሚመጣው ጥፋት ግን አልተናገርንም እንዳንባል እናገራለን። እመኑኝ፣ ከነዚህ ሰዎች ጀርባ ያለው ወደድክም ጠላህም ሚሽኑ የማን እንደሆነ የሚያውቅ ያውቀዋል። ወደፊት ደግሞ በግንባር በሀጋር ይታያል። ለዚህ ነው የተናቅነው፣ ለዚህ ነው የተደፈርነው። ኦኬ፣ ይሄንን በዚህ በኩል ልምጣ እና ትንሽ ካልኩኝ ይበቃኛል። ግን መንግስት አይንን ገልጠህ የምታየው ጉዳይ የእነዚህን የቲክቶከሮች ጉዳይ በእርግጠኝነት በደንብ አድርገህ እንድታይ ይፈልጋለሁ። ከሆነ በኋላ መረጃው ነበረን ብትል አልሰማህም። እኔ አልሰማህም። እንዲህ እየተናገር ነው ሁሉ ነገር የሚጠፋው። እየተናገር ጫፉ አለና መረጃው አለና። ይኸው አሁን ከቦርና ገባ እያቸዋለሁ። ስለ ቦርና ዳዊት እንዲህ እየተናገርክ ቦርና አዎ ይመጣል፣ ገና ወደ ሐዋሳ ይመጣል፣ ወደ አዲስ አበባ ይገባል። የሚገባበት ከጀርባው ያለው ጭራው ነው ይሁት የሚገባው። ስለዚህ ነው። ስለዚህ አሁንም ይሄ ጉዳይ ይጣራ ነው። ጦርነት ይብቃል፣ ሰላም ይብቃል። የገቡት ጽንፈኞች መውጣት አለበት። ሻዕቢያ የሚባል ህወሓት የሚባል ነገር ከናካቴው መወገድ ነው ያለበት። ከናካቴው በቃ ለአንዴና ጊዜ ለመጨረሻ ጊዜ መስተናገድ አለባቸው። በቃ በሚገባቸው ቋንቋ። አቦይ ስብሃት አንድ ነገር ተናግረው ነበር። ዛሬ ያው እነሱ በገንዘብ ሲጣሉ ወደኛ ይመጣሉ፣ ሲፋቀሩ እንደዚህ ይመጣሉ። የተናገሩት ነገር አንድ ያዳምጣሉ። ፕሬዚዳንት ኢሳያስ የሚፈልግ ኢሳያስ ምን ይፈልጋል የሚል ከራሳቸው አንደበት እንስማ። ከራሳቸው ከህወሓቶቹ አንደበት እንስማ። ኢሳያስ ምን ይፈልጋል? ሻዕቢያ ምንድን የሚፈልጉት ከኛ? ይሄንን ያለው የምናገረው ራሳቸው አባትና ልጅ በሏቸው ነው። ሻዕቢያና ህወሓት ማለት አባትና ልጅ ማለት ነው። ራሳቸው ይተዋወቃሉ። በሚጣሉበት ሰዓት ይጣላሉ፣ በሚግባቡበት ሰዓት ይግባባሉ። ሚስጥር ሲወጣጡ ደግሞ ይዘራረጣሉ። ምንድነው ኢሳያስ የሚፈልገው? ዛሬ አቦይ ስብሃት ከኢሳያስ ጋር ነው። ዛሬ ትላንት ስለ ኢሳያስ ይጣሉ ምን ይል ነበር? አዳምጡት። እሱ የሚናገረው ይተከተል ፕሬዚዳንት ኢሳያስ ፈልገው ኢሳያስ የሚፈልገው ፕሬዚዳንት ኢሳያስ ፈልገው ፓፔት መንግስት በኢትዮጵያ ዲክለርድ ነው። ይሄ ዋሽንግተንም ዲክለርድ፣ ኒውዮርክም አንዱ በኃይለ መርቀሪያስ አንዱ በዶክተር ብርሃነ እሱም እዚሁ ነው። ፓፔት ገበረም አሁን አገኘሁ አለ። ተወራሪዎች ሆን ይህም ይዞበን አለ። አሁን የሰጠው ኢንተርቪው የህዝብ ብዛት ዋጋ ያለውን ኳሊቲ ነው አለ። ተሞክሮም የጋልፍ ለማሰልጠን የኢትዮጵያ ጉዳይ የኔ ጉዳይ ነው አለ። ለምንድን ነው ስለ ህገ መንግስት የሚያወሩት አለ። ስለ ምርጫ ስለምን ይናገሩ? ይሄ ተናግረናል፣ አሁን ያናጠፋም አክት እናደርጋለን አለ። የኢትዮጵያ ጉዳይ የኔ ጉዳይ ነው አለ እና ያን ጊዜ በ90 ዓመተ ምህረት ሲወር ያስቀመጠው ተሳካለት ማለት ነው። ባዶ ቀረ። አሁን ተዘጋጅቻለሁ አይደል? ጊዜ አሁን አናሳልፍም ብለዋል። እና ይሄ እኛ እንተኛ አፍሪካ ህብረት ምን ይላል? እና ሲመኘው የነበረ አገኘ። ኮንክሪትሊ ኤንድ ኮንክሪት ሲመኘው የነበረ አገኘ። ስለዚህ ምን ይሳካለታል ማለት ግን መጀመሪያ እንዳልኩ የኤርትራ ህዝብ አንደኛ ጠላቱ ጋር ሆኖ አንደኛ ወዳጁን ኢትዮጵያን ያወራው ነው። አይሞክርም ማለት አይደለም፣ ቢሞክርም አሁን ስለ ትግራይ ነው ያነሳው። ቢሞክርም አይሳካልም። አንደኛ እንዳይሞክር ማድረግ ነው ትግሉ። ፖለቲካሊ we have to fight፣ ዲፕሎማቲካሊ we have to fight። ሰዎች ነን፣ ሀገር ነን፣ መጮህ አለብን።
ከሆነ ግን የኢትዮጵያ ሕዝብ ዝም ብሎ አይም መከላከያው ዝም ብሎ እንግዲህ አላቻ ጋብቻ ባደረጉበት ጊዜ እንዲህ ነበር የሚያወሩ የነበሩት። ዛሬ ኢሳያስ ኢትዮጵያን በራሴን ማስተዳድራት ብሎ ነው የሚያስበው። አሁንም ይሉናል እኮ አክቲቪስቶች ወጡ ኢትዮጵያን ምን መራት ካስመራ ሆነን ነው 4 ኪሎ ያለው ቤተ መንግስት አይደለም ይሉናል እኮ እነሱ። ኢሳያስ ኢትዮጵያን አስተዳድራለሁ ነው የሚለው። ኢትዮጵያን ገዛታለሁ ነው። የኢትዮጵያ ቁልፍ እጄ ላይ ነው የሚለው። እውነት ነው፣ እጁ ላይ ነው ያለው ቁልፍ። ለምንድን ነው እጁ ላይ ያለው? ኦሮሞና አማራን የሚያክል ትልቅ ብዙ ህዝብ አባልቶታል። አይታችሁ ከሆነ በጣም የሚዋደድ ህዝብ፣ በጣም የሚከባበር ህዝብ፣ በጣም የሚፋቀር ህዝብ የኦሮሞና የአማራ ህዝብ ነው። ታሪኩም ራሱ በታሪክ ሲነገር እዛ ላይ ነው ስራ የሰራው ኢሳያስ አፈወርቅ። እዛ ላይ ነው የሚጫወት ፈለግ ከሽፎበታል። አሁን ኦፍ ኮርስ የተወሰነ ሳክሉታል፣ ግን ከሽፏል። ያቺ ነበረች ትልቁ ቁልፍ፣ እሱ ነበር። ተቀብለነዋል። እሱ የኦሮሞና የአማራ ህዝብ አይጣላም። ጠቅላይ ሚኒስትር ዶክተር አብይ ወደ ሀገር እኮ ሲወጣ እኮ ኦሮሞ ስልጣን ያዘ የሚል ጫጫታ ነበረ እኮ። በዚህ በኩል ኦሮሞ ስልጣን ያዘ ይሉታል፣ በዚህ በኩል ደግሞ ኦሮሞ አይደለም ዲቃላ ነው ይሉታል። በዚህ በኩል ማት ሽብር እኮ የነበረው እነሱ ነበር የሚያወሩት እኮ። ሲገዙ እንደተገዙ እንደፈለጉ እየገዟቸው ኦሮሞና አማራ ለማለት በጣም ዞር ተሰጥቷል። አማራ መስሎ እኮ ኦሮሞን ግጥም አርጎ ሰድበውታል ሻቢያዎቹ። ኦሮሞ መስሎ እኮ ግጥም አርጎ አማራውን ሰድበውታል ሻቢያዎቹ። እነዚህ ሙሉ ወል ትሬንድ የሆኑ ናቸው። በኢሳያስ አፈወርቅ አቢቹ የሚናገረው ምንድን ነው? እንደ ሰው ኢትዮጵያዊ ነን ብሎ ሀገር የሚወራ ያለው እንደ ሰው። ኦሮሞም ውስጥ ልታስገባው አትችልም፣ አማራም ውስጥ ልታስገባው አትችልም፣ እስላሙም ውስጥ አታስገባውም፣ ክርስቲያኑ ውስጥ አታስገባውም። በምንም ተአምር ሀገር ትቀጥላለች ብሎ ራዕዩን ይዞ እየሄደ ነው ያለው። በዚህም ደግሞ ውጤታማ ሆኖ ዓለምን አስደምሟል። ኦሮሞ ነኝ ብለህ ብትፎክር ዋጋን ትከፍላለህ። አማራ ነኝ ብለህ ብታቀራራ ዋጋ ትከፍላለህ። ይቺ ሀገር የ86 ብሔር ብሔረሰቦችን አቅፋ የያዘች ውድ የተከበረች ታሪክ ያላት አሴት ያላት ሀገር ነች። ማንም ይበላ። እሱም ራሱ ተናግሯል። እሱን አንድ ላ ስላዳምጣችሁ ሁሉም ዜጋ እኩል እድል የሚያገኝበት ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና ይሄ ነው። አሁን አማራው የኔ ግዛቴ ነው፣ አገሬ ነው፣ የኔ ነው ሁሌ ይላል አማራ። በዚህ ኦሮሞ ተረኛ ነኝ የኔ ነኝ። ይሄ ሁሉ አይደለም አይደለም። ይሄ የሻቢያ የኢሳያስ አፈወርቅ መንገድ ነው። ኢሳያስ አፈወርቅ መንገድ የሚሄድበት አካሄድ ይሄንን ነው ሰራው የሚለው። ይሄንን ነው ቁልፍ ዋለኝ ኢትዮጵያን ብሎ ይሄ ነው። አየው፣ ለዚህ ነው ይሄ ሀገር የዚህ ሀገር አይደለም። እንደ ባህሩ እንደነገርኳችሁ በባህሩ ውስጥ ጸጥ ብለው ያሉ ማት እጽዋቶች አሉ። ሻርክ አለ፣ ዶልፊን አለ፣ አሳ ነባሪ አለ፣ አሳ አለ። እንቁራሪት ብቻዋን ስላለች የባህሩ ባለቤት ነች አይደለም። የአያቴ ግዛት፣ የአባቴ ግዛት፣ የአማራው ግዛት አይሆንም። አማራ ያ አይደለም። ይህ ሀገር የኢትዮጵያውያኖች ሀገር ነች። ተከባብረን መኖር ብቻ ነው ምርጫችን ይላል እኮ። እንዲህ የሚል መሪ እኮ ነው ያለን። መቀበልና መረዳት ስላቃተህ እንጂ የሚል ነው። ዘረኝነት ጥንብ ነው እኮ የሚል። በዘር አትክፋብኝ ነው የሚል። ዘረኛ ውስጥ አትክተተኝ ነው የሚል እኮ መንግስት እኮ። አንተ መረዳት አቃተህ፣ እንደ ሰው ማሰብ አቃተህ እንጂ የሚነግርንማ ይኸው አትነገር እኮ። አዳምጥ የሚለን እኮ። ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ፣ ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት፣ ያንተ ከሆነ ውድ ህይወት የሌላ ከሆነ የሚረክስበት ከሆነ ዋጋ የለውም። ይሄ ይጎዳናል። በዚህ መንገድ የምትነግዱ የፖለቲካ ነጋዴዎችም እባካችሁ አስቡበት። ለምሳሌ ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ?
እነሱን ያባላን ያጋደል ይሄ መንግስት ወደቀሽ ይውደቅ ችግር የለው ሚባላ ህዝብ ምን ያደርግላቸዋል እንኳን ሚባላ ህዝብ የቆመ ፕሮጀክትም ነው ጭንቅላታችን እኮ አዞረ ሀገር ያፈረስክ መራለው ማለት ዋጋ የለው ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው አዎ ይሄ ነው የኢሳያስ ትልቁ ፎርሙላው አገሪቷን በጥብጫታለሁ የሚለው ትልቁ ፎርሙላው ይሄ ኦሮሞና አማራን ግዙፍስ ማባላት ነው ከሻቢያን የመጣው ይቅድ ይሄንን ሚሽን ነው ግብጽ አሳካልኝ ብላ ለኢሳያስ አፈወርቂ ነገረችው ውጤታማ ሆኗል አዎ ሰው ተገድሏል አዎ መንገድ ተዘግቷል አዎ ስራ ተበድሏል አዎ የእምነት ተቋም ፈርሷል አዎ ግን መቆም ባለበት ቦታ ላይ ቆሟል ጀዋር አንድ ጊዜ አብይ ሪፕሬዘንት ኪንግ ሚሊክም የሚሊክ ነው ይሉት ነበር ማለት የመናዩ ነው ይሉት ነበር እኮ እንዲቃላል የሆነ ፖለቲከኞች እኮ የጦዘባቸው እኮ ናቸው የጦዘባቸው አንድ የረባ ፖለቲከኛ እንኳን ማውጣት እኮ አልተቻለም እኮ አንድ እንደፈለጉ ጧት ለማታ ነው የሚገርም አንድ አስታውሳለሁኝ ዛሬ አብይ አልተማረም የሚለው ሰውዬ ደግሞ የሚገርማቸው ነገር ነው ቋንቋቸው በየሰዓቱ ነው የሚቀያየረው አንድ የተማረ የሚባል ይሄ የአይቲ ኤክስፐርት ነው ይሄ የሚልኬሳ ጓደኛ ነው ይሄ የሚልኬሳ ጓደኛ ነው አብይ አልተማረም ብሎ የሚፎክሩ እሱ እንደንትን ነው የሚቀይሩት ጾታቸውን ንግግራቸው ጧት ለማታ የሚገለባበቱት በአንድ ወቅት ደግሞ ምን ይላሉ ስትሏቸው ደግሞ በአንድ ወቅት ደግሞ ንጉስ አድርገው ይሰቅሏል ወዲያው ደግሞ ይፈጠፍጧል አሁን ስለ አብይ ከጀዋር በላይ የአብይን ትልቅነት የመሰከረ ማን ፖለቲከኛ የለም ፈጥፍጦ ደግሞ ስለለው አብይ ነው ከሚልኬሳ በላይ የተናገረ የለም ከነንኩሮ በላይ ከነመሳይ በላይ ከነግልብጥ ሚዲያ በላይ ስለ አብይ ጀግና የተናገረ የለም ዛሬስ መልሰው ትላንትና የተናገርነው ቋንቋ አለ እንኳን ብለው እኮ አይሉም እኮ ደደብነታቸው እኮ ትላንት ይሄን ያልነው በፋይል አለ ብለው እኮ አይሉም እኮ ዛሬ እንደገና አልተማረም ከሶስተኛ ላይ አቋርጠው ከስድስተኛ ክፍል ላይ ተዋጠው ትምህርት የሚሉ እነሱ ሰዎች ነው ትላንትና ከላይ ያወጡ ሰዎች ዛሬ እንደዛ ይባላል እንዲህ አይነት የደነቆረ ፖለቲከኛ ነው ያለበት አሁን ይሄ ሰው ልጅ ከሚልኬሳ ጋር አብይ አለመማሩ ማስረጃ አለኝ ብሎ ያለው ይሄ ትላንትስ ምን ይል ነበረ ብላችሁ ደግሞ ብላችሁ አብይ የአይቲ ኤክስፐርት ነው የቴክኖሎጂ ኤክስፐርት ነው የተሳካለት ወታደር ነው የተዋጣለት ወታደር እንደሱ ያለ ወታደር ስልጣን ባይዝ ኖሮ አገሪቷ ትበታተን ነበር ስለ ቴክኖሎጂ ከሱ ጋር የሚወዳደር ሰው የለም ዕውቀቱ አለ መንግስትን መምራትና ማደራጀት ከሱ ጋር የሚወዳደር ዕውቀትም ያለው በኢትዮጵያ ምድር ተወልዶም ታይቶም አይታወቅም እሺ ታዲያ አሁን ለምንድን ነው አሁን ምን እያስነኳችሁ ነው ተመልሳችሁ እንደገና እየተገለበጣችሁ ህዝቡን ጭንቅላት የምትበጥብጡት እናንተ አቋም የላችሁ ምናችሁም ግራ የገባ ህዝብን ግራ የምታጋቡ ሸንካላ ስለሆናችሁ እኮ ነው የምንጠላችሁ ወደድክም ጠላህም ለኢትዮጵያ አሁን ቅድም የተናገርካት ነገር ወሳኝ ነው ለዚች ሀገር ከአብይ ውጪ ምርጫ የላትም በቃ ምንም የተሻለ ደግሞ ካለ ደግሞ እኛ አይደለንም አብይ ራሱ የሚያግዘው ሰው ይፈልጋል የተሻለ ከመጣ አቅፎ ነው የሚያስረክበው ከምርጫ ውጪ ወደ ውጪ ነው ፔሬድ ሌላ ምርጫ የለም ጦርነት የምትለው ይበላል በልቶንም አይተናል ይብቃን ንቁጭ በሉ እየጠራናችሁ ያለው አይተላላዩ ተረቀምኩ የገባ ነው ያለው አሜሪካን ሀገር 5000 ሰዎች መካከል ይኸው ዛሬ በየቦታው ሚኒሶታ እየተለካከመ ነው ያለው ጀውዬ እንኳን ባላሰበችው ሰዓት ጠፍታ አውሮፓ ገባለው ስትል ነው ሚኒሶታ ዳላስ ኤርፖርት ላይ አያሳፍርም በፖሊስ ተይዞ ሲገባ ዛሬ ስለ ኢትዮጵያ እንሞታለን ለኢትዮጵያ ዋጋ እንከፍላለን ሲሉ የነበሩ ፖለቲከኞቻችን ኢትዮጵያ እንገባም ኤርትራ ነው እጃችንን የምንሰጠው አሜሪካ መንግስት ኤርትራ ላከን ብለው ማለት ጀመሩ ፓርላማ ላይ ገብቶ አሜሪካ ነገር ከዚህ በላይ ውርደት አለ ወይ ከዚህ በላይ ውርደት ትናንትና ስብሰባ ነበር አሉ ቅዳሜ ነው ቅዳሜ ስብሰባ ነበር አሜሪካ ነገር ሴናተሮች የነሱ ደብዳቤ በጽሁፍ ቀርቦ
የአሜሪካን ህግ ከሆነና የምንወጣ ከሆነ ወደ ኢትዮጵያ አትወሰዱ ወደ ኤርትራ ወሰዱን ብለዋል። እንዴት አድርጎ ነው ወደ ኤርትራ የሚሰድ? አንድ ኬንያዊ ዜጋ ወደ ኢትዮጵያ ይመጣል እንዴ? አንድ ኢትዮጵያዊ ዜጋ ወደ ኬንያ ይሄዳል እንዴ? ዲፖርት ከደረግ ወደ ሀገር ነው የምትበረረው፣ ወደዚህ ነው የምትመጣው ብለው ጮኋሉ እዛ ፓርላማ ላይ፣ አሜሪካ ነገር ፓርላማ ላይ። ስለዚህ ይሄ አይደለም የሆነው። ልትሰሩ ያሰባችሁት፣ ልታጠፉ ያሰባችሁት ህዝባዊ አመፅ የ45 ቀን አብዮት የሚል አለ ያላችሁት 45 ቀኑ ከሽፏል። 45 ቀኑ ስንት ነው? 4 ወር ነው። 45 ቀን ከሽፏል እሱ። ከ45 ቀን በኋላ ደግሞ ምንድን ነው ያላችሁት? ህዝባዊ ቤተኛ ስንቀለውት ነው። ስንቀር ምንድን ያላችሁት? ምንድን ነው ከተማበጥበጥ ነው ያላችሁት? የለም። ከዛ ቀጥሎ ጥቁር ማቅ ኦፕሬሽን ማልበስ ነው። እሱም አልተሳካም። ኦርቶዶክስ ቤት ውስጥ እምነት ቤት ውስጥ ሁላችሁም አትነካካ ከኦርቶዶክስ እጅን ካውጣ ስትሉ የነበረው ዛሬ ዝርግፍ ብሎ ወጣላችሁ። ሽቀላና ገንዘቡ ዝርፍ ያለው ኦርቶዶክስ ቤት ውስጥ ነው ብዬ ስላችሁ ያኔ ዛሬ ኦርቶዶክስ እንደተዘበዘፈች ሰማችሁ። በቢሊየንስ ብር እየተበላባት ያለች ቤት ለመሆኑ ራሳቸው ቦቶ ይናገሩ ጀመረ። ኮርዳይትን ያቁም ያለው አልናገር ያው እንደጀው ስለተናገረ ስለዚህ እያወራችሁ ስለሆነ እንዲያወራችሁ ነገር ይሄው ቤት ውስጥ ነው ያሉት። ወላ ካህን የለ፣ ወላ ዲያቆን የለ፣ ወላ ቄስ የለ፣ ወላ ምን የለ። እንግዲህ ህዳው ተቀማጭ ኮርዳይት ብለህ እንዳጠራኝ ሲሚል እያየሁ ነው ያለው። እየተበላ ነው ያለው ገንዘቡ። አርቲስቱ ገብቶበታል፣ አክቲቪስቱ ገብቶበታል፣ ቲክቶከሩ ገብቶበታል፣ ቄሱ ገብቶበታል፣ ሼሁ ገብቶበታል። በሙሉ ገና ጉድ ትሰማላችሁ። እንኳን ጀመራችሁት እናንተ። ጥሩነቱ ባልሰራበት ይቆጨኝ ነበር። የመጀመሪያ አይናችሁን ግልጡ ያልኳችሁ ነበር። ስላልገለጣችሁ ተጨፈጨፋችሁ። ምን አገባኝ? አያገባኝም። እኔ አሁን ትግሌ ይበቃናል። በቃን። ጦርነት ይብቃን። በቃን። እልህኛውም እልህ ወጥቶልሃል። ጉልበተኛውም ጉልበትህ ሽባ ሆናል፣ ተሽመድብደሃል። ጽንፈኛውም ዘረኛውም አንገት ደፍተሃል። አስደፍቻለሁ። ከዚህ በኋላ ምንም አታመጣም። ለዚህ ነው ይብቃን በየሙዚቃ አይበቃንም ወይ? አይበቃንም ወይ? ወንድም የኑሮ እሳትነት አዝቦን እያመሰው ዛሬም ውጊያ ላይ ነን። መቼ ነው የምናርሰው? በቃ እንጎራበስ እናመልጥ ይሻላል። አንድነት የወጣ እንዴት ይጋደላል? ለብሔር ነጋዴ ዛሬም ስንጃጃል፣ ነገ እያንዳንዳችን ይሸጥ ይዘጋጃል። የፍነ ቢወደድ መፈሪያ አይሸጥም። ኢትዮጵያ ላይ ይፍለስ ዘረኝነትም። አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? በደም ሰክረናል ወይ? አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? ወንድም በወንድም አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? ወንድም በወንድም ተሰርቶ ቢከተም ህብረት ምን ይጠቅማል? ጦርነት ካልቆመ ሮኮ ይወድማል። አንዷን ገዳይ ጥይት የምንገዛበት ብር አስር ድሃ ዳቦ ይጎዛል ነበር። ትናንት እኮ አይተናል የጦርን አምቡላ ወቂያው በርግ ሲቆም ዋሽባፈር ሲበላ ማሪም አይከበር ህዝቡም ሰላም የለው። ይህን የገር ቁጣ አርቆንና አቅልለው አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? በደም ሰክረናል ወይ? አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? ወንድም ወንድም ይህን ብለን መተናል። ይህን ያልነው ልክና ጥግን አሳይቼ ነው ይናልኩ። ኃይልን ሁሉ አሳይቼ ጨርሼ አሽመድምጄ አንገት አስደፍቼ ቋንቋን የቆራ ቋንቋ አድርጌ በጥብጬ አሳይቻለሁ። ይበቃናል እያልኩ ደግሞ እያሸነፍኩ በቃኝ ይላሉ። እያሸነፍኩ ነው በቃው የሚል ማንም ይሄን የሚል የለም እኮ። አንድ ኮመንት አነበብኩ። አሁን የመዶሻ ሰዓት መቀጥቀጥ አለባቸው የሚል ሄድ እንግዲህ አዳምጥ የምልህን እንዳትሳደብ ትወጣለህ። እኔ በህይወቴ ደስ የሚል ነገር ብሎክ ማድረግ መቦለክ እንዴት እንደስ እንደሚያስደስተኝ ከትግሌ ውስጥ አንዱ እሱ ነው። ማጽዳት አላስፈላጊውን ታስወግደዋለህ። በቃ ወደዛ ታስወግደዋለህ። ስለዚህ አሁን ዲቭ ብቻ ነው የሚመጣው ብር ለማቀበል። አሁን አንድ ድል ነው ያለ። የጽሞና ጊዜ ሰጥቻለሁ እንድታስብ፣ ራስን እንድታነጋግር።
ተጠቀምበት። አለበለዚያ የምትከፍለው ዋጋ ከባድ ነው። ይህን ስላላስፈራራ ነው አድርጌ ማሳይ ይቻለው ነገር ስለሚደረግ ነው ማሳይ እኮ። የመከላከያውን አቋም አውቀዋለሁ፣ የአየር ኃይሉን አቋም አውቀዋለሁ፣ የመንግስትን አካሄድ አውቀዋለሁ። እያንዳንድህ እንዴት እንደሚላለው አንድ ኢንተርቪው ሰማሁ ኤምኤስ ላይ ሰማሁት። ምንድነው አንዱ ወጥቶ አገሪቷ እጣዋ ፋንታዋ ይላል። አሁን የሞተ ፖለቲካ መኖር አልተቻለም። እዚህ ሀገሪቷ ውስጥ ኑሮ እንደዚህ ነው፣ ሰው ገብቶ መውጣት አይችልም። አሁን ኢትዮጵያ ውስጥ ያሉ ሰዎች ይህን ቢሰሙ ምን ይላሉ? የት ነው የሌለው? የትም ሰላም 24 ሰዓት አደባባይ ብትወጣ በኮሪደር መንገድ ላይ ህዝብን የምታየው ሲወርፍ ወፍ የለም። ጠንከር ያለ ፈስ ቆሎ ፈርሶ እንኳን በልቶ የሚፈሳ እንኳን የለም። ጸጥ ረጭ ነው ከተማው። እንደ ልብ ሰው ይገባል። ምግብ ቤት ብትገባ በወረፋ ነው የምትገባው። እንደ ልብ ይበላል፣ እንደ ልብ ይጠጣል። የትኛውን ረሃብ እንደምታወራብኝም አይገባኝም። እኔ ለፖለቲካ ረሃብ አለ፣ ድርቅ አለ፣ ስደት አለ ለማለት የምትጠቀምበት ከሆነ አንተ ተጠቀምበት። መሬት ያለው ሀቅ ግን የምናየው ሀቅ ነው። ከተማ ሲያድግ እያየን ያለ ነው። ፋብሪካው፣ አግሪካልቸሩ፣ ትምህርቱ፣ ሁሉም ነገር አግባቡን እንደ አቅም እየሄደ ነው ያለው። ፕላስ ደግሞ ከራዕይ ጋር ከቅድ ጋር ትላንት የዲጂታል ፕሮግራም የሚል ነበር ጠቅላይ ሚኒስትር ዶክተር አብይ ለትውልዱም ለሀገሪቷ የሚያስቀምጠው ራዕይ። እሱን ተከታተሉ ፕሮግራሙ። ያ ነው ያለው። የ5 ዓመት እቅድ፣ የ10 ዓመት እቅድ እየተባለች ሀገሪቷ እየሄደች ነው ያለችው። ምንም ብታወራ፣ ምንም ብታማ፣ ምንም ብትል መሬት ያለው ነው እናወራለን። እዚህ እኮ ነው ያለ ነው። እኛ አሁን ውጭ ብንሆን ኖሮ ስለማናይ ነው። ይኸው ሰላም ወተን አድረን ተኝተን ቡናችን ጠጥተን ቁርሳችን በልተን ካስፈለገም ድራፍታችንን ጠጥተን ካስፈለገ ውስኪያችንን ጠጥተን ካስፈለጋችን ተዝናንተን ምን ብለን መኪናችን ይዘን ገብተን ዘንጠን ቤታችንን ውለን እንገባለን። ማን ነው የሚረብሽን ያለው? እስኪ ሽፍታ ይገጥም ይችላል። የትም ቦታ አለ ሽፍታ። አሜሪካንም ሀገር አለ። ስንት ሰው በቀን ይገደላል? አሜሪካ ነገር ስንት ሰው ነው የሚገደለው በቀን? ስንት ሰው ይገደላል? ካናዳ በቀን ስንት ሰው ይገደላል? ኤሮፕ በቀን ያ እዚህም ሀገር አለ፣ የትም ዓለም አለ። ከዛ ውጭ ግን ለእናንተ ፖለቲካ መቆመሪያ ስትሉ ብቻ አገሪቷ እጣዋ የለችም ምናምን ለምትሉት አይደለም። ሰው ቪዥኑ ዛሬ እንኳን ወፍ እንኳን ጎጆ አላት በሚል 1,500,000 ቤቶች መሰራት አለባቸው ባለው መሰረት ከተማ መሰራቱን እንቅልፍ አጥቷል። ቤት እየሰራ ነው ያለው። ፌዴራል ፖሊሶች እንዴት አድርገን ቤት እናዳርስ፣ ኮርፖሬሽን ኪቢያዶች እየሰሩ ነው ያሉት። ሪስቴቶች እየሰሩ ነው ያሉት። መንገድ እንደ ጉድ ሳለጠ ነው ያለው። እርሻ፣ ሜካናይዝድ እርሻ፣ ትራክተር እየገባ ኮምባይነር እየገባ እየታረሰ ነው ያለው። አንድ ነገር ቆይ ላሳያችሁ። አይ አለ አንድ እንትን ነበር ይታል የት ጋር ያደረኩት ባክን እሱም ማሳየት አለ። እናንተ ማየት አለባችሁ። እናንተ የዛ የቲማቲሙን አይወል ይሄን ይወል ብዙ ሰው እንዲደርስ ለመንግስት አካላት ለግብርና ታየዋለህ። ይሄ ምርቱ ተትረፍርፎ እኮ ነው። ሽንኩርት ታስታውሳላችሁ? 140 ብር 150 ብር ነበር የሚሸጠው በኪሎ። እዚህ ወርዱ ተዘቅዝቆ 30 ብር ሲገባ ስነግራችሁ ኧረ ዳይት እንደዚህ የለም አላችሁ። የለም አሁን ሂዱና 20 ብር የሚገዛ የለም ሽንኩርት አሁን በአሁኑ ሰዓት። ቲማቲም ከ80 ብር ተዘፍርፎ ወጥቶ 30 ብር ሲገባ አላችሁ 10 ብር የሚገዛው የለም ቲማቲም። ግን ይሄንን እንደ ረሃብ እናወራለን ስትሉ ይኸው እዚህ ጋር አዳምጡት። ይሄን አዳምጡት። ማን ነው ስሙ? ይኸው እዚህ ጋር ይሄ ማን ነው? እኔ ነኝ። ይሄን ቪዲዮ ለብዙ ሰው እንዲደርስ ለመንግስት አካላት ለግብርና ኃላፊዎች እንዲደርስ እንድታደርጉልኝ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። የመንግስት ያለ ኧረ ዝም አትበሉ። ተንቀሳቀሱ። እያያችሁን ዛሬ ደግሞ በ10 ብር እየሸጥን ነው። በ10 ብር ምን አጠፋ ነው? ምን አጠፋን? ወይኔ የእግዚአብሔር አለ በምንጩባችን ነው እዚህ የደረስነው። ምን ሆነን ነው? ምን አድርገን ነው? ይቅር በለን ፈጣሪ፣ ይቅር በለን። እንደኛ ኃጢአት አትይብን። ይቅር በለን። በኢየሱስ ስም የመንፈስ የተመታ ይሁን። ኪሳራ የተመታ ይሁን በጌታ በኢየሱስ ስም። አትርፈን። መንግስት ጣልቃ ግባ።
መንግስት ጣልቃ ግባ። ድምፁኑን ብያለሁ። ድምፁኑን በቃ ምንም ተስፋ እየቆረጥኩ ነው። ድምፁኑን ሼር ኮፒ ሊንክ ላይክ አድርጋችሁ ለሁሉ ሰው አድርሱና መፍትሄ ያምጡልን። በ10 ብር ይላል ገና በ1 ብር የሚገዛ የለም። በ1 ብር ገና ጥጋብ አትበላለህ መፋ 10 ብር ከ80 ብር 10 ብር ጤፍ እንደዚሁ ነው። ከ18,000 ብር ዛሬ በ10,000 ብር ገዢ የለም። ይኸው ደብረ ዱከም ያማያዳ ጤፍ ገና ነው 2,000 መግባት አለበት። ጤፍ ኑሮ ውድነቱ በደንብ መስቀጥ አለበት። እንሰራበታለን። በአንተ ግን ጫጫና ፖለቲካ ግን አለ። መሬት ያለውን ሀቅ ስለምናየው ነው። መደበኛ የነዳጅ ጭማሪ ይደረጋል። ኦፍኮርስ የትም ሀገር ይደረጋል። ነዳጅና ዶላር አንድ ነው። በየሰዓቱ ጭማሪ በየሰዓቱ ይቀንሳል። አገር የምታሳምጹ መስራችሁ አድማ የምታሳምጹ መስራችሁ ሌሊቱን ቁጭ ብላችሁ ህዝቡን አሳደራችሁት። ነዳጅ ማደያ ላይ ነዳጅ 100 ብር ጨመረ፣ ነዳጅ 200 ብር ጨመረ ብለ ሰው ሞኝ ነው። ሰው ነገ 100 ብር ሊጨምር ነው ብሎ ማን አስፋልት ማደያ ላይ ቁጭ ብላችሁ አሳደራችሁት። የእናንተ የሾት ፖለቲካ ይኸው የት አለ ነዳጁ? ማን ቀነሰው ነዳጁ? ይሄንን ነው ተመስገን ነው የምትለው። የሌሎች ሀገሮች ደግሞ የተስታይ ደግሞ የባሰው ህይወት ላይ አለ። ሀገርህ ላይ ሟርት 48 ሰዓት ኝኝኝኝኝኝኝ። ኢትዮጵያ የበለጸገች ሀገር ነች። ኢትዮጵያ የተጨበጨበላት ሀገር። ማንም ይምጣ ካለን ከፍታ ጸጥ የሚያደርገን ማንም ነገር የለም። ጠቅላዩ ለዚህ ነው በኮንፊደንስ የሚነግር እየወጣ የሚነግር የሀገሪቷን የሚቀጥለውን ስለሚያውቀው ነው የሚነግር። በሙሉ አሁን ተመዝገቡ ትበላችሁ በሙሉ ቤት የሌላችሁ በሙሉ በተለይ አዲስ አበባ ልጆች በሙሉ ክብር ከንቲባዋ አሁን ፎከስ አድርጋ የምትሰራው በእናንተ ጉዳይ ላይ ነው። በሙሉ ቅድሚያ ሰጥታለች። ይሄ ነው ጨዋታው። እሷንም አሰማችኋለሁ። ሄዶ እስከ ቀበራቸው ጊዜ ድረስ ውስጥ እጅና እግራቸው ታስረው ብዙዎቹን አፈኑ፣ ብዙዎቹን ገደሉ። የተገደሉት የኛ ወታደር ሄዶ እስከ ቀበራቸው ጊዜ ድረስ ውስጥ እጅና እግራቸው ታስረው ራቁታቸውን ነበሩ። በነገራችን ላይ አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ ሰው አይነት አይደለም። መግደል ሳያንስ አለመቅበር በጣም ጸያፍ ነው። ያውም ብዙ ያደረገልህን አርሚ ምንድን ነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ ይሄ የፖለቲካ ሽንፈትና ውድቀት የሞራል ድቀት ካልሆነ በስተቀር ስብዕና አይደለም፣ መጥፎ ድርጊት ነው። ለዚህ ነው ህወሓት አሁንም ካለ ጦርነት አይኖርም። አሁንም ጦርነትን የሚፈልገው የሚያሸተው ለዚህ ነው። ለዚህ ነው እነ ታደሰ ወረደ እዚህ መጥተው ወርደው 40 ቦታ ተከፋፍለዋል። 40 ቦታ ሊጨራርሱ ጫፍ ላይ ተገብተዋል። አያገባንም የሚስለሱ የትግራይ ህዝብ ንቃ ብያለሁ። እነዚህ 80 90 70 80 የሚባሉትን አስወግድ ብያለሁ፣ መክሬያለሁ። አልሰማህም። ኤርትራው ሲብስባቸው ቋንቋችንና ቃላችንን ሰምተው ትናንት ወጣ በነቂስ የኤርትራ ህዝብ ያለው ህዝብ ኢሳያስ አፈወርቂ ጨካኝ ስለሆነ ሜዳ ላይ ገደላቸው። ከ100 ምናምን በላይ ሰዎች ናቸው የተገደሉት። አይ ነገር ስለተባለ ነው። ትናንትና አደባባይ ላይ ወጡት ኤርትራውያኖች ጨረሳቸው ፈጅተው። አሁንም ጨፈጨፋለሁ ግደሉን አሉ። የሟች ቤተሰቦች እየበዙ መጥተው ስልጣን እንድቀቅ እያሉት ነው ኤርትራ ውስጥ። እሱ እዚህ ነበር ያሰበው ኳሱን የወረወረው። አንጥረን መልሰን እኛ እዛው ኳሱን አስመራ ላይ ከተትንበት። ይኸው አስመራው ስትናወጥ ይዋለች ነው ያለችው። ገና ነው፣ ገና ትታመሳለች። ግብጽ ፊቱን አዙሯል። አዲስ እየመጣ ነው ያለው። እኔ ኢትዮጵያዊ ያማሽኩቱ ለሐስቲል ለሐፍልክ ተካ ለሐሲስ መጀርኪ ረበዳሽ ብላለኩት እና ዳውዲ ይላል ይወጣ አዲስ አጥቁ ማሽን ማሪ ሙሽኪላ ችግር የለብኝም ከኢትዮጵያ ጋር። እኔ ኢትዮጵያ ወዳጅ ነች እኮ አተት አያታ አቆማል። በልመና ብቻ ከሆነ ከኛ ጋር የሚኖር አወቀች ግብጽ። እግዚአብሔር ደግሞ ሲል ደግሞ በሰላም አስከባሪ እዛው በጋዛ ስቤት ከበብናት። እንደገና ግብጽ እኛውን እንመታት ነው። አሁን ከበን
ያላት ምርጫ ሰላም ብቻ ነው። ከኛ ጋር ጠላቶቻችን በሙሉ ኃይላችን አሳይተናቸዋል፣ አቅማችን አሳይተናቸዋል፣ ጉልበታችን አሳይተናቸዋል። ሞክረን አሳያለሁ ብያለሁ። ይሄ ነው የኢትዮጵያ ገጽታዋ። የምናያት ኢትዮጵያችን ነው። የትኛውን ኢትዮጵያ ነው እየመጣህ ለኔ የምትነግረኝ የምትዘክርልኝ? ለኔ እየመጣህ ስለ የትኛው ኢትዮጵያ ነው ለኔ መጥተህ የምትነግረኝ? ነው የሰላም ሀገር ነች፣ የብልጽግና ሀገር ነች። ይሄ ነው። ለምርጫ መምጣት ትችላለና ተወራደር ብሏል ነግሯል ሰውዬው። ለጦርነት ትደግመዋለህ። ጥቅምት 24ቱ ይደገማል። አላርፍ ካልክ በአዶናይም በኩልና በደብረ ጽዮንምና በታደሰ ወረደምና በማንምና እመነኝ ዋጋ ልትከፍል ብቻ ነው የምትመጣው። አደብ ግዙ ብያለሁ። In Ethiopia on the Red Sea, October 7, never happened in Biblical. ብዙ ሰው ምርጫ እየደረሰ ስለሆነ ከምርጫ በፊት አሁን ያሰጋችሁ የግንቦቱ ምርጫ ነው ያስፈራችሁ። እንዳይካሄድ ብላችሁ ነበር አይደል? እንደሚካሄድ አስረግጬ ነግራችኋለሁ። ምርጫ ይካሄዳል። ግን ምርጫ ቀብድ አይደለም ይላል ጠቅላይ ሚኒስትር አሁን ምርጫ ቀብድ አይደለም ይላል። ከምርጫ በፊት እንደዚህ ቅድመ ምናምን ይሄ ሁሉ ሸዋሸዋ ነው። ተወዳደርና ግባ። ህዝብ ከመረጠ ሚስት ከመረጠች እኔ ፓርላማ አስገባለሁ። ሚስት የገዛ ሚስት ባልሽ ከመረጠች እኔ ፓርላማ አስገባሻለሁ። የአካባቢሽን ሰው ተይው። ራዕይ የላችሁማ፣ ቪዥን የላችሁማ። ይዛችሁ የመጣችሁ ነገር የለማ። ማን ይመርጣችሁ? እናንተ ማን ይመርጣችሁ? ምን ልታወሩ? እንደገና ሌላ ቡጥ ሌላ እንደገና ልንለማመድ አናረገው። ብዙ ሰው ምርጫ እየደረሰ ስለሆነ ከምርጫ በፊት ይሄ ነገር ካልተመለሰ ብሎ የሚያስፈራራ አለ። ምርጫ ቀብድ አይደለም፣ ቀብድ አይደለም። ምርጫው ህገ መንግስታዊ ነው። እኛ የምንፈልገው አደራ ለመሸከም ነው። እኛ የምንፈልገው እናንተን ለማገልገል ነው። በእናንተ ምርጫ የእኛን ሰፈር ሰው አስደስተን ሌላውን ህዝብ ለማስለቀስ አይደለም። ዓላማችን እሱ አይደለም። ለኢትዮጵያ የሚበጅ የሚሻል ሐሳብ ያለው ግለሰብ ወይም ቡድን ካለ ዛሬም በሚቀጥለው ዓመትም የዛሬ 10 ዓመትም ያን ሐሳቡን ጠብቆ በቅንነት ማገልገል እስከፈለገ ድረስ ይሄ ነው ሐሳብ ካለ ለሀገር የሚጠቅም ለወገን ቶ ለአካባቢም ቶ ለቤተሰብህ እንኳን የሚጠቅም ሐሳብ ካለ ና ይላል። ስለ ሀገር ቶ ሀገር የለም፣ ስለ ሀገር የለም፣ ስለ መንደርህም የለም፣ ስለ ቤተሰብህ ራሱ የተሻለ እቅድ ካለ ና ይላል። ፓርላማ ውስጥ አለ፣ ወንበር ውስጥ አለ ይላል። አለበለዚያስ በቲክቶክ በዩቲዩብ በኢንተርቪው ወጥተህ ከረባት ለብሰህ እንደዚህ አድርገህ ይሄ የለም። ይሄ የአንድ ሰዓት ቆይታ ነው። እኔ አሁን እዚህ ጋር ከወጣሁ ከአንድ ሰዓት በኋላ የለውም። በቃ ፔሬድ እዚህ ጋር ቆማለሁ። ይሄ ነው ጨዋታው ያለው እኮ። የግርግር ጨዋታ የለም። የቲክቶክ ጨዋታ፣ የዩቲዩብ የሚዲያ ጨዋታ እዚህ አበደን አለቀ። በቃ የለም። ትችላለህ ና ግባ፣ አትችልም አርፈህ ተቀመጥ። አለዚያስ ዋጋ ትከፍላለህ። እስከ መቼ ድረስ ነው እናንተ ቤት ስራ እየሰጣችሁን እኛ እየተቃጠልን እያረርን እያበድን ለእናንተ መልስ የምንመልሰው? እስከ መቼ ድረስ ነው? እነማን ናችሁ እናንተ? ምንድን ናችሁ እናንተ? ለዚህ ነው ያብቹ ንግግር በየጊዜው እያመጣው ጠቅ ማድረጋችሁ መደረግ ስላለባችሁ ነው፣ እንዳስታውሳችሁ ጭምር። ሴት ገለ አርሶ አደር ገለ ማን ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም አይደል? ደስ አይልም። ይሄ ነገር እንደገና አላምጣው። አሁን ፋኖ አምጥተው አገር ምራ ብለህ ብትለው
ፋኖ አላችሁ ምን ጀዊሳ ነው ምን ጀዊሳው ነው አይልምተ ናና ሀገር ምራ ብትለው ማን ነው እሺ ብሎ የሚቀበለው? ያ ሁሉ አማራ ህዝብ አስጨፍጭፎ የአማራ ገበሬ መሬቱ ጾሙን አሳድሮ የአማራውን ልጅ ትምህርት እንዳይማር ትምህርት ቤቱን አቃጥሎ የሰው ልጅ በሚስማር አናቱን ቀጥቅጦ ገሎ እናቱን ገበያ ምድር ላይ አውጦ ደፍቶ ኬላ ከፍቶ ነጋዴ አግቶ ቄስ አግቶ አስተማሪ ገሎ ማን ነው አሁን ጀዊሳውን ስልጣን ምራ ብትለው ማን ይቀበለዋል? ሸኔ ነው ይቀበለዋል? አሁን ምራ ብትለው አሁን ጁንታው ተመልስ ሀገርናና ምራ ብለህ ብትለው በማን ነው በጁንታ የሚመራ አለ? የሚመራ እስኪ ንገሩኝ አለ ወይ የሚመራ? የለም። ለዚህ ነው መሮት ነው ልክ ሸኔ ያለውን ወደ ጁንታ ቀይሩት፣ ሸኔ ያለውን ወደ ጀዊሳው ቀይሩትና አዳምጡት ይሄን ቋንቋ። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ በምን ሞራል? ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ ቤት በምን ሞራል ነው አሁን ህወሓት መጥቶ የህወሓት አመራር መጥቶ ሀገር የሚሞራው? የትግራይን ህዝብ አስጨፍጭፈ በዊልቸር በክራንች የትግራይ ወጣት ሜዳ ላይ አዘብዘው ህዝቡን በሴፍቲ ኔት ገንዘቡን መጥመጠ በልተ አሁንም ስለ ሰላም ሳሰብክ ወደ ጦርነት የትግራይን ህዝብ እየነዳ ማንም ይቀበል? ህወሓት አሁን ወደ ስልጣን ሊመጣ ጀዊሳው ማንም ይቀበላው? ብትመጣ ማንም ይቀበላችሁ? እስኪ ንገሩኝ እናንተ። ይሄን ለዚህ ነው ጠቅላይ ሚኒስትሩ በምን ሞራል ሰው ይቀበላል? አንተስ በምን አይንህ ነው ሄደህ የምታየው? ያንስ ትናንት ጨርፍሽ ሆነ የገደልከውን ያስገደልከውን ህዝብ ይላል። ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ይሄ ነው ሰውየው በጣም አስተውሎ አርቆ ነው የሚያየው። ምክንያቱም እጁ ላይ ኢትዮጵያ አለች፣ እጁ ላይ ነቻችሁ ኢትዮጵያ እንደ እንቁላል ይዘውታል። ለዚህ ባጠገቡ ሰው ወል ብሎ እንዲሄድ አንፈልግም እኛ። ትንሽ እንዲህ ካለች ከወደደች እንቁላል ነች፣ ኢትዮጵያ እንቁላል ነች። ዲቪ ለሰባት ሽማግሌዎች ተብሎ ሀገር ይታመስ አብቹ እባክህ እንገላግለን ዲቪ ንገርልን። ያንተ ይሰቆች ለሚሰሙት ቆሪ ነው። ፓርላማ ብትሉ ሚኒስትሩ ስትሉ ኮሚሽነሩ ብትሉ ጠቅላላ ቁጭ ብለው ያዳምጡ እኮ ነው። የለም ያው ቫይራል እንዳንወጣ እዚህ የታገሉ ነው እንጂ እንትኖቹ ጠቅላላ የኢትዮጵያ ቁጭ ብለው የሚያዳምጡ ነው ይላሉ። ሌላ ምን አለ? የት አለው ሰበር ዜና የት አለ? ሌላ ሰበር ራሱ ቋንቋ ናቸው አለው። የሚዲያው ድሮን እኮ የተባለው ለዚህ ነው። መረጃና ማስረጃ ይዘን ነው። ስለ ፖለቲካው ቀድመን ተንበየን ዛሬ የምናገረውን ነገር ነገ ሲሆን ስለምታየው ለዚህ እኮ ነው ሚዲያችን ተደማጭነትና ቅቡልነት ያገኝ። ቅቡል ነው ይበቁ ምንድን ነው ቅቡል አማርኛ ራስ ቆጥ እየጠፋ መጣ። ስለዚህ ይሄ ነው አንድ ነገር ላሰማችሁና ወደ ፕሮግራማችን መዝጊያ ልጣ። እነሱ የሚሉትን ትንሽ ላሰማችሁ። ሲትረፍ ተበዲለ ዝብል ኃይል ሲትረፍ አሁን እነዚህ ህወሓቶች ምን አሉ? የትግራይ ህዝብ ቁጥር አንድ ጠላቱ ኦሮሞ ነው አሉ ህወሓቶች። አንደኛ ትልቅ ክልል ሰፍረን የሰጠነውን እኛው አሳድኛው ነፃ አውጥተን ነው እኛ ክልል ሰፍረን ሰጠነው እኛን የገደለን ኦሮሞ ነው አልወጡና ህወሓቶቹ ቁጥር አንድ ጠላታችን የትግራይ ጠላት ኦሮሞ ነው ብለዋል። ያው ተመልከተ የሚናገሩት ነገር ምንድን ያልከው ሲተናገር ንገራቸው። ሻዕቢያስ ቅም ዝነበሮ ሲትረፍ ተበዲለ ዝብል ኃይል ሲትረፍ ይለካለሁ ምንም ዘይበደልካዮ ኦሮሞ ፍርደን ደለኻ ሰፊኻን ከምቢትካን ዝሃብካዮ ዓባይ ክልል ሓይሊ ሲ ሞጤ ጥፊካ ይለካለሁ ፅንሐን ንስርዓዮም መፅና ኣነ ቁፅሪ ሓደ ፀላኢ ናይ ህዝቢ ትግራይ ዘዋረዶ እሱ እዩ። እዚ ዕዱም ቁጥር አንድ ጠላታችን ያዋረደን ህወሓትን ያዋረደው ኦሮሞ ነው። ሻዕቢያን እንደ ጠላት አልቆጥረውም ማለት ተበድያለሁ ብሎ ቂሙን በመወጣት ነው መቶ የጨፈጨፈናል። ሻዕቢያ ችግር የለም ማለት ኦሮሞ ግን አለ ክልል መሬት ቦታ ሰፍረን ሰተነው የበደለንና ለዚህ ያበቃን ኦሮሞ ነው። በጋራ ሆነን
አማራን አጥፋልን ብለ ነው እሺ አጥፋላችኋለሁ ብሎ ከኛ ጋር ቃል ገብቶ ምን ብሎ ጃልማሮን ሁሉ አምጥተን አሳክመን መተራሰተን አስታጥቀን ልከነው መጨረሻ ላይ ግን ኦሮሞ ከዳን ነው የሚሉት ያው የሚሉ አዳም ሻዕቢያስ ቅም ዝኖሮ ሲትረፍ ተበዲለ ዝብል ኃይል ሲትረፍ ለካለሁ ምንም ዘይበደልካዮ ኦሮሞ ፍርደንደልኻ ሰፊኻን ከምቢትካን ዝሃውካዮ ዓባይ ክልል ኃይል ሲ ሞጤጥ ፊካ ለካለሁ ጽንሐን ንስርዓዮም መጥና አነ ቁጥር ሓደ ጸላኢ ናይ ህዝቢ ትግራይ ዘዋሮዶ እሱ እዩ እዚ ዕዱም ቁጥር አንድ ጠላት የትግራይ ጠላት ኦሮሞ ነው ነው ቁጥር አንድ ስለዚህ ይበቀለዋል ህዋቶች አይለቁንም ብየምለው ለዚህ ነው አሁን እናንተ ብዙዎቻችሁ አይገባችሁም እንደሰራ አንገት بوليس تخيبات مصالح እንግዲህ ምንድነው በየቦታው በሰሜኑ ክልል በኤርትራም ይሁን ምንድነው አምጣልኝ በኤርትራም ይሁን በእንትን በኤርትራም ይሁን በትግራይ ኃይለኛ እሳት ተነስቷል ኃይለኛ የማይበርድ እሳት ትውልዱ በቃኝ ካላለ በስተቀርና እንደዚህ ሰዎች ካላስወገደ ድረስ የሚሸተኝ ነገር ጥሩ ነገር አለ ስለዚህ ማስተዋል ይስጣችሁ ነው የሚለው እና የጽንፈኛው ኃይል ሻዕቢያ ከጋምቤላ ቀጥታ ወደ ቦረና ነው የገባው ስለዚህ ነው ውስጥ ነው ያሉት ቢም አሁን ባለፈው ጋምቤላ ነግራችኋል በሱዳን በኩል ከ200 ከ300 ሺህ በላይ ለረጅም ዓመት ሲሰለጥኑ የነበሩ ከሱዳን ቦርደር ውስጥ ያሉ ሲፈልጋቸው የሚመጡ እነ ሳምሪ ሁሉ ሳምሪ ጦር የተቀላቀላቸው ጦር ነው ያሉት በዛ በኩል እነሱ በጣም ሽፍቶች ናቸው ጎሬላዎች ናቸው ባለፈው ጋምቤላ ላይ መጥተው ጥቃት ያደርጉት እነሱ ናቸው አሁን ደግሞ ፊታቸውን አዙረው ወዴት ገቡ ወደ ቦረና ገቡ ወደ መርሃን ገቡ የዚህ ሁሉ ድራማ ባለቤት ሻዕቢያ ነው ኢትዮጵያን ለማፍረስ እስከ መጨረሻው ድረስ ሄዳለሁ ስላለ ነው ስለዚህ መንግስት ሻዕቢያ ላይ ጠቀም ያለ እርምጃ ጠበቅ ያለ እርምጃ በተለይ ኢኮኖሚያቸውን በማሽመድመድ ላይ ስራ ከተሰራ አለቀ ህዋትም እንደዚሁ የህዋት ሀብት ንብረት የተባለው በሙሉ መጠራት አለበት እዚህ ላይ ነው መንግስት መስራት ያለበት ከዛ ውጭ ያለው እዳው ገብስ ነው ስለዚህ ጽንፈኛው ከጋምቤላ ወደ ቦረና መርሃን እንዴት ዞር የሚለውን በዚህ ጉዳይ ላይ ነው ሰግጥ ሰሜናዊ ግንባር ጥምረት ማለት ነው ሰግጥ ማለት ሰሜናዊ ግንባር ጥምረት ነው የሰግጥ አብዮት ድረስ ይላል የሚለው ምናየው ይሆናል ለከታተም ያለ ነው አይናችን አልጨፈንም ሺ ነገር ሺ ድራማ ቢደረግ ሺ በየሰዓቱ ሙዚቃም ዘፈንም ጭፈራም ቢደረደር የሰሜናዊ ግንባር ጥምረት እንቅስቃሴ ድረስ ይደርሳል የሚለው ባይነ ቁራኛ እንከታተለዋለን እያየን ያለን ወጣቶች ተመከሩ ብያቸዋለሁ ለገናተ በየእስር ቤቱ ቀለብ የምታስከባል እንዳትሆን ተጠንቀቅ እየነገርኩ ነው ያሉት በዚህ ታለ ከሰሜናዊ ግንባር ጥምረት ከሰግጥ ጀርባ ያለው አጀንዳ ምንድነው እንመጣበታለን ሰሞኑ እየተካተልን ያለው ነው እንመጣበታለን የሀገራችን ሰላም ለማረጋገጥ ግቡ መተንፈስ ማውራት አለ ምዛ ለማየት ከፈለጋችሁ ንግቡ እንዳይወጡ የጋምቤላውን ግጭት ይታወቃል እነማን እንደሆኑ ጀግናው መከላከያ በሚገባ ቋንቋ አስተናግዷቸዋል ተስተናግዷል ጨርሷል የቦረና መሆን ይስተናገዳል አሁን ያለው እነሱ ኃይላችን ለመከፋፈል ነው ይሄ ነው እና ስለዚህ አሁን እነዚህ መለቀም አለባቸው ሻዕቢያና ህዋት የሚባለው በየቦታው ማህበረሰቡም እርምጃ መውሰድ አለበት መንግስትም እርምጃ መውሰድ አለበት በደንብ በሚገባቸው ቋንቋ ማነጋገር መቻል አለበት ይሄን ካላደረግን ዋጋ እንከፍላለን እዚህ ላይ በደንብ መስራት አለበት ረግጠን እንሰራበታለን ማነሱ ሞኔ ዋሴ አንተ ስንት እንትን ያለ ይወተ ሞኔ ዋሴ ወደ 100 ጊዜ ይሆናል ብሎክ ማድረግ ይገባል እዚህ በየጊዜው ሞኔ ዋሴ ስማቸው ሁሉ ስፔር ፓርትስ ነው ደህና ስም እንኳን ይዞ ያወጡም እኮ ይሄን ያለው እንግዲህ ጉዳይ አድማጭ ቤተሰቦቼ ጦርነት ይብቃል ሰላም ይሻለናል ይበቃናል ደክሞናል የደከመን እኮ ማሸነፍ ነው አይገርማችሁ ሰው መሸነፍ ይደክመዋል እኛ እኮ ማሸነፍ ደከመን
እዚህ አሁንም እንደገና ደግሞ ሌላ ዋጋ እንዳትከፍሉ ረፉ ነው የምላችሁ። ሰከን በሉ ብያችኋለሁኝ። ክብር ለሚሰጠው ክብር እንሰጣለን። ጎሁ ላይ አሻራችሁን አስቀምጡ። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደርጋላችሁ። እንደ ህዝብ ችግር የለብኝም ብያችኋለሁኝ። እኔ ክብር ለዚህ ጀግና ትንታግ አይበገሪ ምስራ ሞራ ማርሽ ቀያሪ መሬት ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታደርጋላችሁ። እሰይ መሬት ተቀላቀልኩ። ወዲያው ነው ጠቅ ነው ማድረጋቸው እኮ እሰማለሁ፣ አያለሁ፣ እናገራለሁ፣ እዳስሳለሁ። ሁሉ ነው እኮ አምስቱን ስሜት ዋሳት እጠቀምበታለሁ ስገባ። ስለዚህ ነው ያለው። በርቱ ነው የምላችሁ። አሸንፈናል፣ ወጥተናል። ክብር ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጋላችሁ። ለኮርዳይት፣ ለሚዲያው፣ ላይበገሬው በጽናት ህዝብ ያጸና ሀገር ያጸና ጀግና ትንታግ ፖለቲካ አክቲቪስትና ፖለቲከኛ ኮርዳይት አንድ ቁጥር ታደርጉኛላችሁ። ወዳችኋለሁኝ። ለለውጥ አራማጃሎቻችን አንድ ጥያቄ ልጠይቃችሁ፣ ሳልመልስ ስለሆነ እሱን ልመልስላችሁ። እሷን ግን መመለስ ስላለብኝ መልስላችሁ ካለ እዚህ ጋር ይሰብስ እችን ይሄ ነው። አሁን እንግዲህ በመፍጠር ከሀገር ውጪ ሀብት መሪዎች ይሄ ነው። ይሄ አሁን ክብርት ከንቲባዋ የተናገረችው ምንድን ነው? ይሄው ነው። በአመራሮች ስር ሆነው ገንዘብ እያሸሹና እያወናበዱ እየሰረቁ የሚሰቁትን ተቆጣጥረን ይዘናቸዋል። ገና ግን ይቀረናል። የት ጋር እንዳለ ሴሉ ስለበጠስ ነው። ግን በአብዛኛው ሴሉ ስለተበጠሰ ንብረትና ፍሰቱ በሙሉ የት ሆኗል? ሀገር ውስጥ ውሏል። ትላንትና 30 ቢሊዮን ዶላር ህዋት ሲበደርና ሲወስድ የት ነው ያደረገው? ገንዘቡ ዱባይ ነው የወሰደው፣ ቻይና ነው የወሰደው፣ አሜሪካ ነው የወሰደው፣ ኤሮፕ ነው የወሰደው። ዘርፉ 30 ቢሊዮን ዶላር ነው የዘረፈው። ከፈል ነው እኛ ችግር የለም። አሁንም ዝርፊያ የለም አለን። በደንብ ዝርፊያና ኮራፕሽን አሁንም አለ፣ ርዝራጆቻቸው ስላሉ። ያም ሆኖ ግን አንጻራዊ የሆነ ነገር አቁመናል። አሁንም ግን እንቀጥላለን። ሙስናን በሚመለከት ጠቅላይ ሚኒስትሩ አክሮ የሰራበት ነው። የማይነገሩ ከፍተኛ መኮንኖች ሚኒስትሮች፣ ባለስልጣኖች እየተለቀሙ ነው ያሉት። ስለማይነገር ነው። አሁን ከየቦታው ሰሙታላችሁ። ሰሞኑን አንድ ጉዳይ በዚህ ጉዳይ ይመጣበታለሁ። ክብርት ከንቲባ ያለችውን ግን አልጠቀም። መሪዎች ኔትወርክ በመፍጠር ከሀገር ውጪ ሀብት የሚያጠራቅሙበት ሀገራቸው ላይ ያለማውን ሌላ ቦታ ኢንቨስት ሲያደርጉ ጭምር የሚታይበት ሀገራቸው ሳትበለጽግ ትውልድ በብዙ ጉስቁልና ውስጥ እያለ ኢፍታዊነት እያለ ባለሀብቶችም ከመንግስት ባለስልጣናት ጋር በመመሳጠር የሚሰሩበት ታሪክን አሳልፈናል። አሁን በምንገኝበት ዘመን ግን በእርግጠኝነት መናገር የሚቻለው እንደዚህ አይነት ተግባር ለመፈጸም የሚያስችል ሁኔታ፣ ምቹ ሁኔታ እንዳይኖር ማድረግ ችለናል። የሀገርን ሀብት ለሀገር ልማት በማዋል በኩል እጅግ በጣም ረጅም ርቀት መሄድ ችለናል። በዚህ በምታዩት ልክ ውጤታማ የሆኑ የመጡበት መንግስታዊ የሆነ ሙስና በሀገራችን እንዳይካሄድ እንዲቆም ለማድረግ መንግስት በወሰደው ጠንካራ አቋም ነው። በአገልግሎት አሰጣጥ ውስጥ በብዙ መንገድ በጉቦኝነት በተገኘው አጋጣሚ በግለሰብ ደረጃ የሚገለጽ ሌብነት የሚፈጸምበት ሁኔታ የወቅቱ ተግዳሮት ሆኗል። ይህንን ተግዳሮት ለመከላከልና ለመሻገር የምንችለው ደግሞ ሁላችንም እጅ ለእጅ ተያይዘን ስንሰራ ነው። አንዱና የመጀመሪያው ትልቁ የቤት ስራችን ትውልድ ላይ የሞራል ልዕልና እንዲበለጽግ ስር የሰደደ ተረቶቻችንና ሙስናን የሚያበረታቱ አነጋገሮችና ምን ቸገረኝ የሚሉ ግዴለሽ አካሄዶችን በመዋጋት ነው። የሃይማኖት ተቋማት፣ ትምህርት ቤቶች እንዲሁም የተለያየ ሲቪክ ማህበራት ተቋማት ሙስናን የሚጸየፍ በተግባርም በአመለካከትም የሚጸየፍ ትውልድ እንድናፈራ ከፍተኛ ኃላፊነት አለባቸው። ግብረ ገብነትን ማስተማር በተግባርም ደግሞ ምሳሌ ሆነን እንድንገኝላቸው ብዙ ጥረት ማድረግ ይገባል። የእያንዳንዱ መስሪያ ቤት የእያንዳንዱ ሰራተኛችን አቋም ሆነው መከላከልን መሰረት ያደረጉ ስራዎች እንዲሁም ደግሞ ተፈጽመው ሲገኙ ተጠያቂነትን በማስፈን በኩል ጠንካራ አቋም መያዝ ላይ ስላልተደረሰ ስራችን ገና ብዙ ርቀትን መሄድ የሚፈልግ ነው። ኃላፊነታችንን በአግባቡ እንወጣ፣ አሰራሮቻችንን ግልጽ እናድርግ። ለህዝባችን እኛ ግልጽ ሆነን ህዝቡ የሚሳተፍበት ምቹ ሁኔታ ከፈጠርን
ህዝቡ በመከላከል በኩል ብዙ እንደሚደግፈን ምንም ጥያቄ የለውም። የበለጠ ለመከላከል ከመከላከል አልፎ ሲፈጸም ደግሞ ጠንካራ አቋም ይዘን ተጠያቂነትን ለማስፈን የሚያስችል ስራዎችን ለመስራት ቃል የምንገባበት ቀን ነው። የገባውንም ቃል የምናድስበት ዕለት ነው። ሙስና በመንግስት መስሪያ ቤት ብቻ ሳይሆን በየትኛውም ተቋም መፈጸም የለበትም የሚለውን አቋም መውሰድና ለትውልዱ ምሳሌ እንሁን። እንግዲህ ክብርት ከንቲባ የተናገረችው ምንድነው? ያላፋናል። ገና እኮ ነው፣ ገና ጽዳት ፊኒሽንግ ብያቸዋለሁ። ዞሮ ዞሮ ግን አንጻራዊ ስራዎች የተሰሩ ነው ያሉት። ገና ከዚህ የባሰ ስራ ይሰራል። ከየተቋሙ ውስጥ ያሉትን መልምረን መንጥረን አስበርግገን ነው የምናስወጣቸው። አስበርግገን ለማየት ያውቃችሁ ስለሚደረግ ነው የምነግራችሁ። የምንፋለው ነው ለዛ ነው፣ የምንታገለው ለዛ ስለሆነ ነው። እንግዲህ ይሄን እምላችሁ ዋናው ምንድነው? ቀልባችንን ሰብስብ። ጦርነት ይብቃል፣ ሰላም ይበቃናል። ሰላም በቃ ሰላም 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 በቃ እድገት ብልጽግና። እንዴ ደስ እንደሚልኩ ሲነዱ ሲቃጠሉ ሳይ አንጀቴ ነው የሚርሰው። እና ያው ዛሬ ደግሞ ሰጥቻቸዋለሁ። ደግሞ ዛሬ ደግሞ ዳግም አረቄ ሲያጠጣቸው ላሉ ወይም እያዳመጡ ነው ይቀባበሉታል። ስለዚህ ጦርነት ይብቃን። ሰሜናዊ ነው፣ ግንባር ነው፣ ጥምረት ነው። ሰግጥ ይባላል። ሰግጦች ናቸው የሚሉት። ሊያሰግጡን ነበር፣ እናሰግጣቸዋለን። አንድ አይጽፉም እኮ ይወጣሉ፣ ወዲያው ነው የሚወጡት፣ ይባረራሉ። ለዚህ ነው ውጭ ነው የሚያዩት። እኔ ያለው ወዳችኋለሁ። ሰላማችሁ ብዙ ይትበልልኝ። ይሄውና ጦርነት ይብቃን። በቃ ሰላም፣ ብልጽግና፣ እድገታችንን አያየ ነው። በቃ ለምርጫ ካልሆነ በስተቀር በቅርጫ ስልጣን ላይ አትወጣም። ይሄ ያለው ወዳችኋለሁ። ሰላማችሁ ብዙ ይትበልልኝ እያልኩኝ ፕሮግራማችንን በላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ አዳርሱ። ያው በዚህ ፕሮግራም አይበቃንም ወይ ወንድም የኑሮ እሳትነት አዝቦን እያመሰው ዛሬም ውጊያ ላይ ነን። መቼ ነው የምናርሰው? በቃ እንጎራበስ እናመርት ይሻላል። አንድነት የወጣ እንዴት ይጋደላል? ለብሔር ነጋዴ ዛሬም ስንጃጃል፣ ነገ እያንዳንዳችን ይሸጥ ይዘጋጃል። የፍመነብ ይወደድ በፈሪ አይሸጥም። ኢትዮጵያ ላይ ይፍለስ ዘረኝነትም። አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? በደም ሰክረናል ወይ? አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? ወንድም በወንድም ላይ አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? ወንድም በወንድም ላይ ተሰርቶ ቢከተም ንብረት ምን ይጠቅማል? ጦርነት ካልቆመ ኑሮ እኮ ይወድማል። አንዷን ገዳይ ጥይት የምንገዛበት ብር አስር ድሃ ዳቦ ይገዛልን ነበር። ትናንት እኮ አይተናል የጦርን አምቡላ ወጊያው በርግ ሲቆም ዋሽባፈር ሲበላ ማሪም አይከበል ህዝቡም ሰላም የለው። ይህን የእግዚአብሔር ቁጣ አርቀንን አቅልለው። አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? በደም ሰክረናል ወይ? አይበቃንም ወይ? አይበቃንም ወይ? አይበቃንም ወይ? ወንድም